ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት በልዑል እናት ጉዳይ። እንግዲህ እኔም ሰሞኑን ስለ እናቱ ብዙም የሰማሁት ነገር አልነበረም። እናንተንም ራሱ ካስታውሳችሁ እንግዲህ ጠይቃችሁ ነበር በቪዲዮ መሀል ስለ እናቱ የምታውቁት ነገር እኔ ያመለጠኝ ነገር አለ ወይ ብዬ ጠይቃችሁ ነበር። እንግዲህ ዛሬ አጣርቼ በውስጥ ሁሉን ነገር እንትን ብዬ አዲስ ነገር አለ ስለ እናታችን። አብዛኞቻችሁ ስለ እሷ ተይና ስለ ልዑል ትላላችሁ፣ ግን አያሳዝኗችሁ? እሳቸው የልዑል እናትም ቢሆን ያሉበትን ጤናቸው ምን አይነት ቦታ እንዳሉ ማወቅ አለብን አይደለም? ልዑል አሁን እግዚአብሔር ይመስገን ደህና ነው። ከበፊቱ በጣም ብዙ ለውጦች ብዙ ነገሮች እያየ ነው። አይታችኋል እንግዲህ። ስለዚህ አሁን ወደ ራሱ እንትን ሲል እናቴ ማለቱ አይቀርም። ለዛ ብዬ ነው እያጣራ ያለሁት። እና እንግዲህ በመጀመሪያ ተገኝታለች ወይ አልተገኘችም የሚለውን አልተገኘችም እናቱ ኦሬዲ። አሁን ላይ ከጀርባ ይህንን ጉዳይ የያዘው ሚኪ ነው። ሚኪ ወንድማችን እግዚአብሔር ይስጠው። ከሚኪም በኋላ ደግሞ አሉ ብዙ ልጆች አሉ። እንግዲህ ከካሜራ ጀርባ የሚሰሩት ስማቸውን ስለማላውቀው ነው። እንግዲህ እነሱ ሰዎች በሰዎች ጥቆማ እንግዲህ ወደ ክፍለ ሀገር እንደወሰዷት ምናምን ተነግሯቸው ለሁለት ቀን ማለት ነው። ዛሬ ሶስተኛ ቀናቸው ነው። ብሩክና ሌሎቹም ብሩክ አልኩኝ ሶሪ ሚኪ ማለቴ ነው። ሚኪ ወደ ክፍለ ሀገር ሂደዋል። የልዑል እናት እዛ ነው ያለችው ተብሎ ማለት ነው። እንግዲህ ይህ ነገር ወንጀል ምንድነው ወጥመድ ምናምን እንዳይሆን እነሱም በተቻላቸው ሰዎች በዛ ብለው ነው የሄዱት። እዛ ቦታ ላይ ምንድን ነው ምናምን የሚለው ነው እንግዲህ። እስካሁን ድረስ 3 ቀናቸው ነው እነሱ ከሄዱ። ምንም ነገር የለም። ግነት ያለችበት ቦታ ታውቋል። እስካሁን ድረስ አካባቢው እንትኑ እንጂ ክፍለ ሀገር እንደሆነች ታውቋል። ግን ደግሞ የቤቱን እንትን ደግሞ አላወቁትም እና እሱን እያጣሩ ክፍለ ሀገር ናቸው ያሉት ብሏል። እንግዲህ ወንድማችን እግዚአብሔር ይስጣችሁ ሁላችሁም የምትተባበሩት በልዑልም በእናቱም በቤተሰቡም። እህቱ ደግሞ እንግዲህ ብቻዋን ናት ያለችው። ኤልሳ በመሀል እየሄደች ሌላ ችግር ውስጥ እንዳታስገባት ብቻ እንጂ እስካሁን ድረስ ማንም ስለ እህቱ እንግዲህ የሚያወራም ማንም ያያትም የለም። እራሷ በፈለገችው እንትን እየተንቀሳቀሰች ነው ያለችው። እናትየዋ ነበሩ በፊትም ስትወጣ የሆነ እንትን ስትል ምናምን የሚከታተሏት። አሁን እንግዲህ ልዑልም እያያችሁት ነው፣ እናቱም እያያችሁ ነው። እህቱ እንግዲህ ሌላ ችግር ውስጥ እንዳትከታት ኤልሳ የተባለች ሴትዮ አላቅም። ብቻ ሁሉም ነገር የሚያስጠላ ነገር እየሆነ ነው። አላቅም። ሰው በዚህ ልክ ሲከፋባችሁ እናት ከሞቀ ቤቷ አስወጥተው ይህን ሁሉ ቀናት ምን ውስጥ እንዳስገቧት። ልዑል አሁን እየተሻለው ነው ብያችኋለሁ። እናቱን ለመጠየቅ ወደ እናቱ ቤት መሄዱ አይቀርም። እስካሁን ድረስ እናትህ እንዳትሰማ እንደታመምክ እንደዚህ እንደሆንክ እንዳትሰማ እንዳትጨነቅ እንዳያማት እየተባለ አልተነገረውም። እንደዚህ እየተባለ ነው ያለው ልዑል እና ሞወደም አሁን በራሱ መንቀሳቀስ መሄድ ሲጀምር ሌላ ነገር ነው የሚመጣባት። ገብቶሻል? እናቴ ልጠይቅ ብሎ ቤት ሲሄድ ጠፍታለች የሚባል ነገር ሲሰማ የሚሰማው ነገር አለ። ስለዚህ የእናቱ ነገር አሳሳቢ ነው። እንግዲህ አዲስ ነገር ብሩክ ሚኪ ወንድማችን በቅርቡ እንግዲህ እንደሚያሰማን ተስፋ እናደርጋለን። በጣም ያሉበት ችግር አሁን ላይ ከጊዜ ጊዜ እንትን ይላል የሚባል ነገር አይደለም። የእውነተኛ እንደ ተመልካች ቀለል አድርጋችሁ አንዳንድ ሰዎች እናቱ ምንም ችግር የለም እናቱ ምንድነው ትልቅ ሰው ናቸው በሴትነታቸው አይጫወቱባቸው መቼም እናት ናት አይደፍሯትም የሚል ኮሜንት እያየው ነው። እና እንደዛ ሳይሆን ችግሩ ምንድን ነው? እናት ጭንቀት አትወድም። በዛ ላይ የልዑል እናት የስኳር እንትን አለባቸው። ስለዚህ ቤታቸው ውስጥ ወጥተው ሁሉ ቀናት አንድ ቤት ውስጥ ቆልፎባቸው መቼም ከሰው ጋር ከስልክ አያገናኛቸው። ምክንያቱም ትደውላለች ብለው ስለሚያስቡ ከሁሉም ነገር ተከልክላ ርቃ ያለች ሴትዮ
ጭንቀት ውስጥ ስገባ መታመም አይቀርም እንጂ ለሌላ ነገር ምናምን አይደለም። ልዑልም ቢሆን ያው ጤናው ደህና ነው፣ ግን ደግሞ የእናቱም ነገር በአንድ በኩል እንትን ሲል ደግሞ የሚያስጨንቀው ከህመም ላይ ህመም እንዳይጨምርበት ብለው ነው ያልነገሩት። ብቻ አላቅም፣ የእውነት ውዝግብግብ ብሎብኛል። እኔ በመጀመሪያ አሁን በልዑል እናት ዙሪያ ላይ ስታወሩ ይሄ የወንድሙ ወይ አጎቱ ብቻ አላቅም፣ ከእነሱ ቤት ማንም ሰው አይወጣም። እነሱ ናቸው የልዑልን እናት ያገቷት። ታዲያ ማን ነው ብላችሁ ነው እናንተ የምትሰሙ? ይሄ ማን ነው ስሙ? ኤፍሬም ኤፍሬም የተባለው ሰውዬ በዚህ ልክ ደፍሮ እናቱን እንትን ብሎ መኪና አምጥቶ አግቶ ምናምን የሚወስዳት ምንም ይሄን ያክል እንትን ያደረገበት የለም። ግን ለመበቀል የሚፈልጉት የገዛ ዘመዶቹ ናቸው። የልዑል እውነቱን ከተናገርሽ ብለው አስፈራርተውኛል ብላ ስትናገር የነበረችው የልዑልን ቤተሰቦች ነው። እና ብዙዎቻችሁ እሱ ሊሆን ይችላል እሱ ሊሆን ይችላል ስል ኤፍሬም ሊሆንም ይችላል እንትና ላይሆንም ይችላሉ እያላችሁ እንግዲህ ብዙዎቻችሁ እንትን እያላችሁ ነው። ግን ከእነሱ ውስጥ ነው ያለው። ማንም ሰው ሊያግታት አይችልም። የልዑል እናት ልንገራችሁ፣ የልዑል የራሱ ቤተሰቦች በአባቱ በኩል ያሉ ሰዎች ናቸው። ራቅ ያለ ቦታ ገጠር። ታዲያ ለምን ወሰዷት? እንግዲህ የልዑል የአክስት አጎት የምን የምን የተባለው ባለፈውም ልዑል የሄደበት አካባቢ መረጃ ለመሰብሰብ ምናምን አጎት ጋር መልእክት አለ ተብሎ የሄደበት ቦታ እዛ ነው። አሁን እናትየዋም እዛ ነው አለች ተብሎ እነ ሚኪ የሄዱት። እንደ ብዙ የሚያጠራጥራችሁ ነገር አለ። ከዚህ በላይ እንዴት ነው እውነቱ የማይታያችሁን? የአንዳንድ ሰዎች እሱ ላትሆን እሱ ላይሆን ይችላል የምትሉ ሰዎች ከነሱ ውጭ ሌላ ማንም ሰው የልዑልን እናት አያግታት። ማንም ሰው አያግታት። የድሮዎቹ ልዑል በእርግጥ ብዙ እንትን ጥላት አለበት፣ ግን እንደዚህ አሁን ላይ ጠለቅ ብለው የሚከታተሉት ሁለት ሰዎች ናቸው። አንዱ የገዛ ቤተሰብ፣ ሁለተኛ ደግሞ ኤፍሬም ነው። በቃ ከሁለቱ አንዱ ነው እናቱን ያገተበት። ከፋ በጣም የእውነት። አሁንማ እየባሰባቸው እንትናቸውም ይሄ ምንድነው ስሙ ችግራቸውን ለማውራትም እንትን ለማለትም የሚያደርጉት ነገር ሁሉ በቃ ስራ እንትን ያሉ ነገሮች ናቸው። እና በዚህ ልክ ሰው ሲከፋባችሁ ደግሞ መንቃት አለባችሁ። ሲያስፈራሯት ሲዝቷት ልጅሽን አታገኝም እያሉ ሲዝቱባት የነበሩት ይሄው አረጉት። ልጁንም በእግዚአብሔር ቸርነት ቆሞ እየሄደ ነው እንጂ እነሱ እንዳሰቡት ቢሆን ልዑልን ሽባ ለማድረግ እግሩ እጁ እንዳይራመድ እንዳይንቀሳቀስ የሚያወራውን ሁሉ እንዲሁ እንትን እንዲል ነው እያደረጉት ነበር። ሲያወራ እኮ አይታችኋታል። የሚያወራውን እየደጋገመ እንትን እያለ ነበር፣ እየቃዠ ነበር። እና ይሄን ሁሉ ነገር እንደፎከሩ እነዛ ሰዎች እናደርገዋለን ብለው እንትን እንዳስፈራሯት እናቱን በእርግጥ እያየን ነው። በተግባር ነው ያሳዩን። ልዑልንም እናቱንም እያደረጓት ያሉት እና ከእነሱ ውስጥ ማንም ሰው ሊሆን አይችልም። ከሁለት አንዱ ነው የልዑልን እናት ያገቷት። ኤፍሬም ልንገራችሁ፣ ኤፍሬም አሁን የልዑልን እህት ባለፈው ከአንዴም 3-4 ቀን ቦታ እየቀጠራት እየሄደች እየተገናኙ በማን ምክንያት? በኤልሳ ምክንያት። ከዛ ልዑል ደረሰባት። ልጅቷም አርፈሽ ተቀመጭ፣ እንደዚህ ካረግሽ እኔን እንትን ይለኛል፣ ይጎዳኛል ወይ ይጎዳዋለሁ፣ ከዛ እስር ቤት እገባልሻለሁ ብሎ ሲያስፈራራት እሷም ነገሩን ከኤልሳ ጋር እንዳትገናኝ ያደረጋት እና ኤፍሬምም አያረግም ብላችሁ አታስቡ። ኤፍሬምም ያረጋል። ብዙ ነው ብቻ ጉዱ ቢወራ የማያልቅ ጉድ ነው ያላቸው። እግዚአብሔር ይመስገን ልዑል ጤናው መመለሱ ራሱ ትልቅ ነገር ነው።
እናታችንም እንግዲህ ካሉበት ወደ ቤታቸው በሰላም እንዲመጡ ሁላችሁም በየሃይማኖታችሁ ጸሎት አድርጉላቸው። እስካሁንም በእናንተ ጸሎት ነው። ልዑልም እንግዲህ ከእግዚአብሔር በታች በእናንተ እንትን ነው ቆሞ ለመሄድ ራሱን ማንቀሳቀስ የቻለው። ስለዚህ ይህ ሁሉ ነገር የእናንተ እንትን ነው እና እግዚአብሔር ይመስገን። ሰው ብዙ ነገር ያስባል። አንዳንዱ በብር ያግዛል፣ አንዳንዱ በጸሎት ያግዛል፣ አንዳንዱ ብዙ ሰዎች ገንዘብ ስለሰጡ ብቻ እንትን የሚሉ ነገር አይደለም። ከብሩም ከምንም በላይ ጸሎት ነው ዋናው እንትንና እንደዚህ ሆኖ በማየት የራሱ ደስ ብሎኛል። ከጀርባ ደግሞ ያለው ኤርሚያስ ሁልጊዜም የምነግራችሁ ስለ ኤርሚያስ የሰው ልጅ በቅርብ ቀን አይታችሁት ህመማችሁን ችግራችሁን እየተረዳ ቤተሰቦቼን ሂደው እንኳን ያግቷቸዋል እኔን እንደዚህ ያደርጉኛል ብሎ ሳያስብ በራሱ ህይወት ላይ እንትን ሳይል እንግዲህ ልዑልን እስከ መጨረሻው ድረስ እያገዘው ያለው ኤርሚያስ፣ ከጀርባም አሉ እነ ብሩክ እነ እንትና ሁላቸውም በዚህ እንትን ያልተባበረ ሰው የለም። አንድ በአንድ ማለት ነው። ሁሉም እየተጋገዙ ነውና ይሄ ራሱ በጣም ትልቅ ነገር ነው። እግዚአብሔር ይስጣቸው። በቀጣይ ደግሞ በቅርቡ ደግሞ ሁሉም ሰብሰብ ብሎ እናቱም ልዑልም ለማየት ያብቃል። እንግዲህ እግዚአብሔር እንትን ይበልላቸው። ሁላችሁም በጸሎታችሁ አስቧቸው። ብቻ ደስ ብሎኛል። ስለ ልዑል ደስ ብሎኛል። ስለ እናቱ ደግሞ ከፍቶኛል። የእውነት ገጠር ወስደዋታል፣ ገጠር ሂደዋል ሊከታተሉ ሲለኝ በጣም ነው እንትን ያልኩት። እኔ እስካሁን ድረስ ስለ እሷ እየጠየኩ ማንም ሰው ኮሜንት ስርም የሚነግረኝ ነገር ሰው የለም። በቃ ተገንታ ነው እያልኩ ነበር። ብሩክ ጋም ሳይም ስለ እናቱ ሳይሆን ስለ ሌላ ታሪክ ነው የሚያወራው እና ግራ አጋቡኝ በጣም። ወይ በገዛ ቤተሰባችሁ በገዛ ስጋችሁ እንደዚህ ስትሰቃዩ ማየት ከዚህ በላይ ሞት ከዚህ በላይ እንትን የለም። የእውነት የልዑል ደግሞ ከፋ። ወንድም ነን እህት ነን አጎት ነን አክስት ነኝ እያሉ ቀርበው ልጁን ከነናቱ እያሰቃዩት ፍትህ በሌለበት ሀገር ለማንስ ትናገራላችሁ? እንዲሁም እናቴ ታገተች ብሎ ለማንስ ይናገራል? ማንስ ያዳምጣችሁን? አሁን ወደ ገጠር ስትወጡ በመኪና ይዘዋት ሲሄዱ ይቺ ሴትዮ ታፍና ምን ብላ ነው አይደል? በየእንትኑ ስትቆም እያስቆሙ መኪና ይፈትሻሉ። ማስቀረት ይችሉ ነበር። ግን አንዳንድ የሚፈትሹ የህግ አካላቶች ወጣ ብላችሁ በደንብ ጠለቅ ብለው እንትን አይሉም። በቃ ከስር የመንጃ ፍቃድሽን እንትን ያያሉ፣ ዝም ብለው ይለቁሻል። እና እናታችን በዛ ሰዓት እነሱ እንትን ብለውላት ቢሆን ወደ ገጠርም ላይ ወስዷት ይችሉ ነበር። አላቅም ብቻ ነገሩ ትንሽ ከባድ ነው ያለበት ሁኔታ። እንግዲህ እግዚአብሔር ይርዳቸው። በቅርቡ ወደ ቤታቸው ይመለሳሉ ብዬ ተስፋ አድርጋለሁ። እናንተም በጸሎታችሁ አስቡ። በጣም የኛ ስለ ሀገራችን ካወራን ብዙ ነገር ስለምናወራ የሀገራችን ጉዳይ ዝም ብሎ ተከድኖ ይብሰል በሚለው እናልፋለን። ከባድ ነው በጣም። እግዚአብሔር ሰላሙን ያምጣልን እያላችሁ ሁላችሁም በየሃይማኖታችሁ ሀገራችን ጸሎት አድርጉ። ልዑልም ወደ ቀድሞው ስራው እንዲመለስ ከሙሉ ጤናው ጋር አስቡት በጸሎታችሁ። ሁላችሁም ስትጨነቁ ብዙዎቻችሁ እኔንም እየጠየቃችሁ ነበር ስለ ልዑል እናት። እኔም ነግሬያችኋለሁ። ብዙም እንትን መረጃ የለኝም ብያችሁ ጠይቄ በውስጥ እመጣለሁ እንዳልኳችሁ እንግዲህ ዛሬ በቃሌ ተገኝቼ ስለ እናቱ ያለው እንትን ይሄ ነው። ወደ ገጠር እንደወሰዷት ተደርሶበታል። እንግዲህ ቦታው ያለችበት ሰፈሩ እስካሁን አልታወቀም። ግን ደግሞ ገጠር እነ ሚኪ
ሌሎችም እንግዲህ ሂደዋል ማለት ነው። በተረፈ እንግዲህ ዛሬ የሰማሁት ይሄ ነው። አዲስ ነገር ሲኖር እመጣላችኋለሁ። ቪዲዮውን ስትጀምሩ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ ያድርጉ። በሌላ ቪዲዮ እንገናኛለን። አገራችን ሰላም፣ ፍቅር የተመኘን እንደምታበረታቱኝ እህቶቼ ከልብ ነው አመሰግነው። ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።